ሰላም ወደ ተመልካቾች እንዴት ናችሁ? እንደምን አላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ለሚመለከተው አካል ሁሉም እንዲደርስ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። መረጃው ተደራሽ መሆን አለበት፣ አስቸኳይ ነው። ምክንያቱም ትላንትና የብልጽግናው ኃይል ስብሰባ ላይ ነው ያደረው። ስብሰባ በአስቸኳይ ያደረበት ምክንያት ደግሞ ምንድነው? ፋኖ ያወጣውን መግለጫ በማስመልከት ነው። ይህ መግለጫው አስደንግጦታል። የአፋብን መግለጫ አስደንግጦታል። በዚህም እንግዲህ የምርጫ ጣቢያዎቻችንን እንዴት መጠበቅ እንችላለን፣ አባሎቻችንና ምርጫ የሚያስተባብሩትን እንዴት ሞራላቸውን መገንባት እንችላለን። ምክንያቱም አሁን የአፋኖን የህወሓትና የኦነግ ሸኔን እርምጃ ፈርተው እምቢ ማለት ጀምሯል። በተለይ ትላንትና ከአፋብን መግለጫ በኋላ አብዛኛው ብልጽግና ምርጫ አደርግበታለሁ ያለው አብዛኛው ምርጫ ጣቢያው ያለው አማራ ክልል ምን በጣም በብዛት ማለት ነው ከኦሮሚያ የበለጠ የምርጫ ጣቢያ አማራ ላይ አለ ብሎ አምኗል። ምክንያቱም በዲጂታል ማለት ነው። ይሄ ባህር ዳር ላይ 1000 ምርጫ ጣቢያ ያለኝ አማራ ክልል ውስጥ ቢል 1000ን ባህር ዳር ላይ ያደርጋል። ምክንያቱም የሚዲያ ስራ ነው፣ በሚዲያ ነው የሚሰሩት። አንዳንድ ሰው ቢሆን አቁሞ ከአንዳንድ ሰው ቢሆን ከምርጫ ጣቢያው ጋር በፓትሮል እያደረገ ፎቶ አንስቶ አድርገና ዲል ይችላል። ይሄ የሚዲያ ሞኖፖላይዜሽን ስለሆነ ማስመሰል ይችላል። ስለዚህ ይህንን ለማድረግ እንዴት የምርጫ አባሎቻችንን አስተባባሪዎችን እንዴት መመልመል እንችላለን፣ እንዴት እሺ እንዲሉ ከፋኖ ትዕዛዝ ውጭ እንዲሆኑ እንዴት ማድረግ እንችላለን ሲሉ አንደኛው ዳጎስ ያለ ደሞዝ ነው ያቀረቡት። ከዚህ በተጨማሪ ደግሞ ከምርጫ በኋላ የቦታና የብድር አገልግሎት እንሰጣለን፣ ቦታ እንሰጣለን፣ ብድር እንሰጣለን፣ እንለቅላችኋለን የሚል ውሳኔ ተላልፏል። ስለዚህ እዚህ ጋር ወሳኝ የሆነ አስተማሪ የሆነ እርምጃ ከአፋብን ይጠበቃል፣ ከህወሓት ይጠበቃል፣ ከኦነግ ሸኔ ይጠበቃል። ስለዚህ ይህ ነገር ለሚመለከተው አካል ደርሶ ይህ ነገር መደረግ ስለሌለበት ማንም በትዕቢት ይህንን የብልጽግና ዳጎስ ያለ ደሞዝ አማሎት ከምርጫ በኋላ ቤትና ብድር ይሰጠኛል ብሎ የሚያስብ ከንቶች አይጠፉምና እነዚህ ላይ ጥብቅ ክትትል ተደርጎ የሆነ እርምጃ እንዲወሰድና እርምት እንዲደረግ ለሚመለከታቸው አካላት መድረስ ስላለበት ሼር አድርጉት ይህን መረጃ ላለው